ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ስለቀጠለው እንዲሁም ተባብሶ እየሄደ ስላለው ስለ መካከለኛው ምስራቅ ጦርነት ነው። ይህ ጦርነት ብዙ የተለያዩ ጉዳዮችን እያነሳ መጥቷል። አሜሪካና ኢራን እንዲሁም እስራኤል በጉዳዩ ላይ ውዝግብ ውስጥ ገብተዋል። የመካከለኛው ምስራቅ ሀገራት አሁን ላይ ከባድ የተባለ ስጋት ገጥሟቸዋል። አንዳንድ የአፍሪካ ሀገራትን ጨምሮ የነዳጅ ሪዘርቫቸው እያለቀ ይገኛል። የአውሮፓዎቹ ደግሞ ምናልባትም ከ45 ቀናት በላይ የማይዘል ይሆናል ተብሎ ይጠበቃል። አዲስ ችግርና ዱብዳ እየሆነ የመጣው ግን የምግብ እጥረት ነው በመካከለኛው ምስራቅና እንዲሁም የመዳበሪያ እጥረት በአፍሪካ ውስጥ እየታየ መጥቷል። አብራችሁን ሁኑ። በእስራኤል ነገር ጫሪነት በአሜሪካ አቀጣጣይነት የተጀመረው የመካከለኛው ምስራቅ ጦርነት ኢራን ላይ ከተከፈተ አሁን ቀናቶችን እየተሻገረ ይገኛል። ይህ ጦርነት ግን በድርድር ማብቃት ካልቻለ መዘዙ ለዓለም የከፋ ይሆናል ተብሎ ይጠበቃል። አሜሪካ በእግረኛ ጦር የመሞከር ፍላጎት እንዳላት አሁን ላይ ታውቋል። ይህ ፍላጎቷ ተግባራዊ የሚሆን ከሆነ ግን ከሆርሙዝ ሰርጥ እኩል በኩል ትልቅ ጥቅም ያለው አንድ መተላለፊያ ይዘጋል ተብሎ ይጠበቃል። ይህም በኢራን ቁጥጥር ስር ቀጥተኛ ቁጥጥር ስር ያልሆነ ግን ኢራን ልታዝበት የምትችለው ቀይ ባህር ነው። ባብል አልመንደብ በሁቲ ቁጥጥር ስር ይገኛል። ሁቲና ኢራን ደግሞ ጥብቅ የተባለ ግንኙነት አላቸው። ምናልባትም አሜሪካ በእግረኛ ጦር ሙከራ የምታደርግ ከሆነ ከሆርሙዝ ቀጥሎ ባብል አልመንደብ ሊዘጋ ይችላል። ይህ መልሶ ለዓለም ሁለተኛ ራስ ምታት ይሆናል። It's not in Iran's control, but it's close to one of its remaining allies, the Houthis, the militia group based in Yemen. Ships crossed the narrow Bab el-Mandeb Strait to go through the Suez Canal and up into the Mediterranean Sea. The Houthis have attacked ships in this region before. ሩሲያና ኢራን ጥምረታቸው የሚያስቀና እንዲሁም አስደማሚ እየሆነ መጥቷል። በአሁኑ ሰዓት ላይ አሜሪካ ለምታደርገው ወረራ የራሻ መንግስት ሙሉ በሙሉ ለኢራን ወታደራዊ ድጋፍ እንደሚያደርግ መረጃዎች እየወጡ ነው። በዚህ ቀጥተኛ የጦር ድጋፍም ሊደረግ ይችላል ተብሎም ይጠበቃል። እስካሁን ድረስ የኢራን መንግስት ይፋዊ ድጋፍ አልጠየቀም። ራሻ እንዳለችው ከሆነ የኢራን መንግስት ቀጥተኛ ድጋፍ አልጠየቀም። ግን መረጃዎች እንደሚያሳዩት ከሆነ ግን ይህ ድጋፍ በቅርቡ ይኖራል ተብሎ ይጠበቃል። ሀገራት የትራምፕን ልመና ጥለው አሁን ላይ ከኢራን ጋር ንግግር ጀምረዋል። የዲፕሎማሲ ንግግር። በዚህ ንግግራቸው ደግሞ ተጠቃሚ እየሆኑ መጥተዋል። የሆርሙዝ ሰርጥን ማለፍ ያልቻሉ ሀገራት ከኢራን ጋር ቀጥተኛ ንግግር እያደረጉ ነው። ቻይና፣ ራሽያ፣ ፓኪስታን፣ ህንድ በቀጥታ እየተነጋገሩ ነው። በዚህም መርከቦቻቸው እያለፉ ነው። Many of the ship owners or the countries that own these vessels have contacted us and requested that we ensure their safe passage through the strait. You have seen on the news, China, Russia, Pakistan, Iraq, and India. 2 of its ships passed through a few nights ago, and some other countries, and even Bangladesh, I believe. These are countries that spoke with us and coordinated with us, and this will continue in the future as well, even after the war. ዶናልድ ጄ ትራምፕ ባለ 15 ነጥብ የድርድር ስምምነትን አቅርበዋል። ግን በኢራን በኩል ምንም አይነት ቀጥተኛ ምላሽ አላገኙም። ኢራን በኒውክሌሮቿና በሚሳኤሎቿ እንደማትደራደር አሁንም አቋሟን ግልጽ አድርጋለች። እስካሁን ድረስ በአሜሪካና በኢራን በኩል ቀጥተኛ ድርድር ተደርጎ አያውቅም። በወዳጅ ሀገሮች በኩል የሚደረግ ንግግር ብቻና ብቻ ነው እየተደረገ ያለው። የኢራን መንግስት እንዳለው ከሆነ በወዳጅ ሀገራት በኩል ቀጥተኛ ያልሆነ ንግግር እየተደረገ ነው። ግን ድርድር የሚባል አይደለም። አሜሪካ ለድርድር ፍጹም ታማኝ አይደለችም። እንዲሁም አሜሪካ እያደረገች ያለችው በወዳጅ ሀገራት በኩል የምትልከው መልእክት ማስፈራሪያ እንጂ ድርድር አይደለም ብለዋል። No negotiations have taken place so far. I state firmly that there has been no negotiation or dialogue with the American side. However, in recent days, the American side has begun sending various messages through different intermediaries. Messages being conveyed through our friendly countries and us responding by stating our positions or issuing the necessary warnings is not called negotiation or dialogue. It is simply an exchange of messages through our friends.
በመካከለኛው ምስራቅ ጦርነት የተነሳ በአሁን ሰዓት ላይ የነዳጅና እንዲሁም የምግብ ማዳበሪያ እጥረት እያጋጠመ መጥቷል። በሱዳን፣ በሶማሊያ፣ በታንዛኒያ መካከል ትልቅ የተባለ የነዳጅ እጥረት እንዲሁም የአፈር ማዳበሪያ እጥረት እያጋጠመ ነው። በዚህም የተነሳ ረሃብ ሊያጋጥም ይችላል ተብሎ እየተሰጋ ነው። በእነዚህ ሀገራት መካከል ረሃብ እውን ይሆናል የተባለው ደግሞ በዚህ ምክንያት ነው። ሙሉ በሙሉ ሆርሙዝ ስለተዘጋ እነዚህ ሀገራት የሚያገኙት የአፈር ማዳበሪያ በቦታው ላይ ቆሞ ቀርቷል። ማለፍ እስካልተቻለ ድረስ እነዚህ ሀገራት የምግብ ዋስትናቸውን ማረጋገጥ አይችሉም። ተጨማሪ ደግሞ ራስ ምታት የሆነባቸው ደግሞ የነዳጅ እጥረት ነው። ሄዝቦላ ከእስራኤል ጋር ግልጽ የተባለ ጦርነት ላይ ነው። የሄዝቦላው መሪ እንዳሉት ከሆነ አሜሪካ የምታደርገው ድርድር ዋጋ ቢስ እንዲሁም ምንም አይነት ፋይዳ የማይፈይድ ብለውታል። እስራኤል በደቡባዊ ሊባኖስ በኩል በፍጥነት እየተዋጋች ትገኛለች። ነዋሪዎችም ለቀው እንዲወጡም እያሳሰበች ነው። እስራኤል የደቡባዊ ሊባኖስን በፍር ዞን ሙሉ በሙሉ ማለፍ ጀምራለች። እስራኤል የያዘችው ቦታዎች ላይ ሙሉ በሙሉ ወታደራዊ ሰፈራም እያደረገች ይገኛል። ምናልባትም ተንታኞች እንደሚሉት ከሆነ እስራኤል ለሁለተኛ ጊዜ ማስፋፋት ልታደርግ ትችላለች ተብሎ ይጠበቃል። ዶናልድ ጄ ትራምፕ ሽንፈታቸውን እያመኑ አይደለም፣ ለድርድር እየተለመንን እያሉ ነው። ራሳቸውንም እያሞኙ ነው። አሸናፊ የሚያደርገን ድርድር እየቀረበልን ነው እያሉ ነው። እንዲሁም አመራሮቻቸው እርስ በራሳቸው መወነጃጀል ጀምረዋል። ትራምፕ እንደሚሉት ከሆነ ኢራንን በውስጥ ፕሮፓጋንዳ ለመጥመቅ እየሞከሩ ነው። አመራሮች እርስ በእርስ በጥርጣሬ እየተያዩ ነው እያሉ ነው። እንዲሁም ትራምፕ እንዳሉት ከሆነ የኢራን አመራሮች እርስ በእርስ ሊገዳደሉ ይችላሉ የሚል ጥርጣሬ እየፈጠሩ ነው። እንዲሁም በራሳቸው ሰዎች እየተገደሉ ነው እያሉ ነው። ዶናልድ ጄ ትራምፕ ጦርነቱን ማሸነፍ ሲያቅታቸው አሁን የፕሮፓጋንዳ ጦርነትን በይፋ አስጀምረዋል። And we're winning another one. I tell you, we're winning so big. Nobody's ever seen anything like we're doing in the Middle East with Iran. And they are negotiating, by the way, and they want to make a deal so badly, but they're afraid to say it because they figure they'll be killed by their own people. ዶናልድ ጄ ትራምፕ ጦርነቱን የጀመርኩት በሰዎች ተገፋፍቼ ነው ብለዋል። ዶናልድ ጄ ትራምፕ መጀመሪያውንም ጦርነቱን ሲጀምሩ ስሌትን ሳይሆን ስሜታቸውን አስቀድመው እንደጀመሩ ግልጽ ነበር። አሁን ላይ እሳቸው እንዳሉት ከሆነ የአሜሪካ መከላከያ ቢሮ ኃላፊን ተጠያቂ አድርገውታል። ከእስራኤል ጋር የሚደረገውን ጦርነት እንድንደግፍ በግልጽ አማክሮኛል እያሉ ነው። እሳቸው የተገፋፋውት በዚህ መንገድ ነው እያሉ ነው። ራሳቸውን ከዚህ ሽንፈት ጽዋ ላለመቅመስ እየሞከሩ ነው። ዓለም አቀፍ የነዳጅ ዋጋ አሁንም በፍጥነት እያሻቀበ ይገኛል። የዚህ የነዳጅ ደግሞ ማሻቀብ ሁለት ነገሮች እየተነሱበት ነው። ጦርነቱ በተባባሰ ቁጥር የነዳጅ ዋጋ እየጨመረ መጥቷል። እንዲሁም ዶላር ከተገመተው ወደ $200 በበርሜል ይደርሳል ወደ ተባለበትም እየገሰገሰ ነው። አልፎ አልፎ ግን የድርድር ቃላቶች በተነሱ ቁጥር ዋጋው በነበረበት መረጋጋት አንዳንዴም በትንሹ ዝቅ ይላል። ግን የትኛውም ድርድር ውሸት መሆኑ ሲረጋገጥ በፍጥነት ዋጋው ወደ ነበረበት ያሻቅባል። Where the war there is driving oil prices today amid contradictory messaging from the US and Iran about efforts to end the conflict. On Wednesday, benchmark Brent crude sank below $100 a barrel for the first time in almost 2 weeks after claims by President Trump that talks are underway and reports that Washington has sent a ceasefire proposal to Iran. ዶናልድ ጄ ትራምፕ ከኢራን ጋር የገቡበትን ጦርነት አሁን ላይ እጅግ ፈርተውታል። ዓለም አቀፍ ገበያው ትልቅ የተባለ ውድቀት ማስመዝገብ ጀምሯል። አውሮፓና አሜሪካም ይህ ስጋት ገብቷቸዋል። ኢራን ራሴን እየተከላከልኩ ነው፣ ጦርነቱን እኔ አልጀመርኩትም። ይህ ድርድር እንዲሳካ የሚፈለግ ከሆነ አሜሪካና እስራኤል ጦርነቱን ይመልሱ፣ ጦርነቱን ወረራውን ከቀለበሱ እኔ ለድርድር ዝግጁ ነኝ ብላለች። እንዲሁም አሜሪካ የምታቀርባቸው ሙሉ በሙሉ የመደራደሪያ ነጥቦች ደግሞ ዋጋ ቢስ መሆናቸውን አሳውቃለች። ዋይት ሃውስ አሁንም በጦርነቱ ላይ የመጽናት ፍላጎት እንዳለው እየታወቀ ነው። ይህንንም ሂደት ያንጸባረቀው አሜሪካ በዋይት ሃውስ በኩል ያደረገችው ንግግር ነው። አመራሮችን ገለናል፣ እንዲሁም አሜሪካ ትልቅ ድል እየተቀናጀች ነው ብለዋል። ግን የኢራንን አመራሮች መግደል ምንም አይነት ድል እያስመዘገበ አይደለም። ምክንያቱም ኢራን የስልጣን
መግለጥም የለባቸውም። ለዚህም ሲባል አንዱ ቢገደል አንዱ እንዲሾም ተደርጎ ስርዓታቸው የተቀመጠ ነው። በዚህም የተነሳ ምንም አይነት ፖለቲካዊ ድል እያገኙ አይደለም። አሜሪካኖች የባህር ኃይል እንዲሁም የአየር ኃይልን መከላከያ ስርዓቶችን ሙሉ በሙሉ አውድመናል እያለ ነው ዋይት ሃውስ። ግን ሆርሙስን መድፈር ተስኖታል። ኢራን አመራሮቿ ለድርድር ክፍት ይሆናሉ ተብሎ ደግሞ እየተጠበቀ ያለው በአሜሪካ በኩል ስለተገደሉ ነው ፍራቻ። ይህ ደግሞ በኢራን ውስጥ በተቃራኒው እየተተረጎመ ነው። ይባስ እልህ፣ ይባስ የማሸነፍና የአርበኝነት ስሜት እየተቀጣጠለ ነው። የኢራን ህዝብ ከኢራን መንግስት ጋር አሁን ላይ ይበልጡኑ ተቀራርቦ መስራት ጀምሯል። ህዝባዊ ድጋፍም በሰፊው እየጎረፈለት ነው። Trump does not bluff, and he is prepared to unleash hell. Iran should not miscalculate again. Their last miscalculation cost them their senior leadership, their navy, their air force, and their air defense system. Any violence beyond this point will be because the Iranian regime refused to understand they have already been defeated and refused to come to a deal. አሜሪካ በተከታታይ ያስቀመጠችው ቀነ ገደቦች እያለቁ ነው። አሁን ደግሞ የመጨረሻው ቀነ ገደብም ጭምር እያለቀ ነው። የአረብ ሀገራት፣ የመካከለኛው ምስራቅ ሀገራት ሙሉ በሙሉ በአሜሪካ ውሳኔ ላይ ስጋት ውስጥ ገብቷቸዋል። ምክንያቱም የአረቡ ሀገራትን ወደ ድንጋይ ዘመን እንዳይመልሳቸው ነው። ምክንያቱም የመጀመሪያው አሜሪካ አደርጋለሁ ያለችው ይህ ነው። የኢራንን የኢነርጂ መሰረተ ልማቶች አውድማለሁ ብላለች። ኢራን ደግሞ በአጸፈው በመካከለኛው ምስራቅ ያሉ ሀገራትን ሙሉ በሙሉ ነዳጃቸውን እንዲሁም የኤሌክትሪክ ኃይል ማመንጫቸውን የውሃ ማጣሪያቸው ይመታል። በመካከለኛው ምስራቅ ኢንቫይሮንመንት ደግሞ ይህ የማይታሰብ ነው። ሀገራቱ ያለ ኤሲ መቆየት አይችሉም። ውሃ ደግሞ በጣም አንገብጋቢው ነው። አሜሪካ አሁንም በስሜታዊነት ይህንን ጥቃት የምትፈጽም ከሆነ አጸፋውን የአረቡ ሀገራት መቋቋም አይችሉም። በእስራኤልና በአሜሪካ ጥምር ጦር የተነሳ ኢራን ጦርነት ውስጥ ገብታለች። ይህ ግልጽ ወረራ ነው። በዚህ ጦርነት የተነሳ መካከለኛው ምስራቅ ትልቅ የተባለ ጭንቀት ውስጥ ገብቷል። የመጀመሪያው ኢነርጂያቸውን መሸጥ አልቻሉም። ሁለተኛ የሸቀጣ ሸቀጥ አቅርቦት ማግኘት አልቻሉም። ውሃን ጨምሮ እንዲሁም ምግብንም በሰፊው ማግኘት ተስኗቸዋል። ሙሉ በሙሉ ሆርሙዝ ስለተዘጋ ኩዌት፣ ሳውዲ አረቢያ፣ ቤይሩት፣ ኳታር፣ ዩኤኢ ደግሞ ዋነኞቹ የተቸገሩት ናቸው። ገበያቸው ሙሉ በሙሉ ቆሟል። የሸቀጣ ሸቀጥ እንዲሁም የምግብ አቅርቦት እጥረት እያጋጠማቸው ነው። በዲፕሎማቲክ በሆነ መንገድ ከኢራን ጋር ችግሩ እንዲፈታም ግፊት ማድረግ ጀምረዋል። America's allies in the Gulf are concerned as their energy export dependent economies face the brunt of this war. They are especially concerned due to Iran's de facto control of key oil trade routes such as the Strait of Hormuz. With tensions still high, the US allies fear that further escalation could complicate any diplomatic resolution. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።